አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴ ኳስ ሜዳ እና ደሴ ሸዋበር የሚሄድ አስቤዛ ነው ማሳያችሁ። እዚህ ጋር እንደምታዩት እጥር ምጥን ያለች ለእናቷ ሰርፕራይዝ ነው 12165 ብር ነው የፈጀው። ምን አላት መሰላችሁ? እዚህ ጋር በርበሬና ሽሮ 5 ኪሎ ነው ያዘዘችኝ። 5 ኪሎ በርበሬ በ750 ብር 3750 ይመጣል ማለት ነው። 1500 ብር ቅመም፣ ከዛ ሽሮ ደግሞ 5 ኪሎ ነው የተዘጋጀው። ባቂላ 3 ኪሎና ሽምብራ 2 ኪሎ አጠቃላይ 5 ኪሎ በ1000 ብር ነው የገዛሁት። ኪሎ 200 ብር ነው ማለት ነው። የ5 ኪሎ ሽሮ ቅመም 990 ብር ማዘጋጃ 1000 ብር ከፍያለሁ። ቡና 3000 ብር 2 ኪሎ ነው። ስኳር ደግሞ 925 ብር 5 ኪሎ ማለት ነው። አያችሁት ማሻአላ ተባረከ ረህማን የሆነ ሽሮና በርበሬ ነው የተዘጋጀላት። እዚህ ጋር ቡናውም እንደምታዩት ስኳርም እዚህ ጋር እና ይሄንን ይመስላል ማለት ነው የተገበየላት። ይሄም ሄደው ሸዋበር ደሴ ሸዋበር ነው ማቀብለው ማለት ነው። እጥር ምጥን ያለ ለእናቷ ብቻ ስለሆነ በቃ በቂ የሆነ አስቤዛ ማለት ነው ያልተንዛዛ። ከዛ ሀባይ ወደ ደሴ ኳስ ሜዳ የሚሄደውን ደሞ ስመጣላችሁ 44510 ብር ነው የፈጀው። እዚህ ጋር እንደምታዩት ሽሮም በርበሬም አልባሳትም አላት ለልጆቿ ማለት ነው። እንግዲህ ያው እናትነት ከባድ ነው። በነገራችን ላይ ከሄደች ያን ወር ደሞዝ አልካ ነው ብላኛለች ጓደኛዋ ናት ያዘዘችኝ። የምር አንጀቴ ነው የተማታው ማለት ነው። ኢንሻአላህ አላህ ከልጆቻችሁ ጋር ተለያይታችሁ የተሰደዳችሁ እህቶች አላህ ያገናኛችሁ፣ ቤተሰቦቻችሁም ጋር እንደዛው እላችኋለሁ። ሀባይ በስደት ህይወት በቃ ብሎ ባገራችሁ የረፍት እንጀራ አላህ ይስጣችሁ። እና እዚህ ጋር እንደምታዩት ሽሮ በርበሬ ጤፍ ዱቄት ምናምን ያላት እዚህ ጋር 50 ኪሎ ጤፍ መለስተኛ አስፈጭቼላታለሁ። ያው የተፈጨ ስለሆነ ነው የታሰረው ማለት ነው። እዚህ ጋር ደግሞ በርበሬና ሽሮ አላት። ሽሮ በርበሬዋ ትንሽ ነው፣ በሽሮ ግን እንደምታዩት 20 ኪሎ። እዚህ ጋር 7 ኪሎ በርበሬ 7 ሲባዛ በ750 5250 ብር ነው የገዛሁት። ቅመሙ የ5 ኪሎ ነው የገዛሁት። ምክንያቱም በርበሬ እንደገዛችሁት 5 ኪሎ ገዝታችሁ 5 ኪሎ አይሆንም፣ ሲለቀም ሲቀነጠስ ሲደርቅ ይቀንሳል ማለት ነው። በዛ ላይ ደግሞ ለሽሮ ተቀንሶለታል የሷ እና የ5 ኪሎ በርበሬ ቅመም 1500 ብር ነው። ሽሮ ደግሞ 10 ባቄላ 5 አተር 5 ሽምብራ አጠቃላይ 20 ኪሎ ነው። 20 ኪሎ 4000 ብር ነው። ኪሎ 200 ብር ስለሆነ ማለት ነው። የ20 ኪሎ ሽሮ ቅመም 3600 የሷ የሚበዛው በርበሬ ማነው ሽሮ ስለሆነ በ75 ብር ነው የተዘጋጀላት። ያኔ ሽሮም በርበሬውም ሆኖ ማለት ነው በ75 ብር ሂሳብ ነው የተዘጋጀላት። 2050 ብር ነው ማለት ነው የተዘጋጀላት። እዚህ ጋር እንደምታዩት በርበሬው ማሻአላ ተባረከ ረህማን ይሄ ሽሮዋ ነው ቆንጆ ሆኖ ነው የተዘጋጀላቸው ማለት ነው። ሁለት ልጆች አሏት እና ለባለቤቷ ማለት ነው። ልብስም ገዝቻለሁ አሳያችኋለሁ። 25 ኪሎ ዱቄት 2650 ብር። መኮረኒ ኪሎ 170 ብር ነው። 5 ኪሎ ሲባዛ በ175 በ170 ማለት ነው አፍዋን 850 ብር ይሆናል። ዘይት 2200 ብር ገዝቻለሁ። ላርጎ ሱፖ ነው ቆንጆ ላርጎ 750 ብር 5 ሊትር ማለት ነው። ሩዝ አላት። ሩዝ ኪሎ 120 ብር ነው 1200 ብር ይመጣል ማለት ነው። እዚህ ጋር እንደምታዩት ስኳር 5 ኪሎ 925 ብር ኪሎ 185 ብር ነው። እዚህ ጋር ደግሞ ምስር ክክ አላት። ምስር ክክ 270 ብር ነው ኪሎ ማለት ነው። 1350 ብር ይመጣል ማለት ነው 5 ኪሎ እና ይሄንን ይመስላል አስቤዛዋ። እዚህ ጋር የልብስ ሳሙና ግማሽ ደርዘን 420 ብር ማለት ነው። ይሄ በፍሬ 70 ብር ሆኗል ማለት ነው። እነዚህ ደግሞ ግማሽ ደርዘን 450 ብር። ሁለት ቅባት አላት እዚህ ጋር ካፍሊን ቆንጆ ቅባት ነው ለልጆች 600 ብር 300 600 ብር። እዚህ ጋር የልጆች ቀሚስ ነው። የልጆች ቀሚስ አንድ ለ5 አመትና አንድ ደግሞ ለ10 አመት ነው የገዛሁት። የሚያማምሩ ቀሚሶች ናቸው። ዋጋም መካከለኛ ዋጋ ማለት ነው። ይሄ ታይትም አለው የራሱ በጣም የሚያምር ቀሚስ ነው እንደምታዩት ማሻአላ
ታይትም አላት እዚህ ጋር ታሽጎ ነው። ዋጋው 2500 ብር። ይሄ እርከባ ቦታ ነው። ታዲያ ሌላ ሱቅ ላይ በጣም ውድ ነው። ይሄ እርከባ ቦታ ደሴ ሄጄ ነው እኔ የተረከብኩት። ያው ሁሉ ጊዜም ስለምገዛቸው ማለት ነው። እና ጫማ ደግሞ እዚህ ጋር እንደምታዩት ቆንጅዬ ጫማ በ1600 ብር ገዝቼላታለሁ። ሻርፕ ደግሞ ጥልቅ የምትለዋን 300 ብር እንደ አነስ ያለችው አናት ለ5 አመት ስለሆነ። ከዛ የትልቋ ደግሞ ይሄ 10 አመት ነው። ታዲያ ቆንጅዬ ቀሚስ ያው አንድ አይነት ነው የገዛሁላቸው ለህትማማቾች ማለት ነው። ታይት አለው። ይሄ 2800 ብር ታይቱ እዚህ ጋር እንደምታዩት ማለት ነው። ከዛ ሻርፕ ምን ገዛሁላት? ይሄንን ነው የገዛሁት 1000 ብር ነው ሻርፑ። ያው 10 አመት ነብሳ ወቅ ያረገች ስለሆነች እንደዚህ ይሄንን ነው ማች ያደረኩላት ማለት ነው። እንደዚህ ይሄ 1000 ብር ሻርፑ። ጫማዋ ደግሞ 2000 ብር 30 ቁጥር ነው። ይሄኛው ሳይዙ ከ22 ጀምሮ እስከ 27 የሚመጣው ስለሆነ ዋጋው የቀነሰው። ይሄ ደግሞ ከ27 ወደ ላይ ይዞ ያለ ሴሪ ሲሆን ይጨምራል። እና እንደዚህ የሚያማምሩ አልባሳቶች ለኢዳቸው ገዝቼላታለሁ ማለት ነው። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ዱአ እንደራረግ። ዱአ እያደረጋችሁልኝ እኔም ለእናንተ ዱአ አረጋለሁ። ኢንሻአላህ የማንኛችን መቅቡል እንደሚሆን አይታወቅም። ደህና ሁኑልኝ። እና ሀባይ ቤረሳው ደግሞ 2 ቴምር አላት 700 ብር ይሄንን የገዛውላት ማለት ነው።